ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ይጠቅማል አይጠቅምም? ከመጣም እንደሚያስከትለው ማያስከትለው ለመነጋገር እንዴት እናፍራለን? ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። The rights and claims of Ethiopia based on geographical, geography, historical, history, ethnic or economic reason, including in particular Ethiopia's legitimate need for adequate access to sea የሚል ዩኤን ቻርተር ላይ አለ። በታሪክ በጂኦግራፊ በኢኮኖሚ በዘር ደግሞ በኋላ አፋር ሶማሌ እናያለን። በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር። ይሄን ስምምነት መፈተሽ ያስፈልጋል። አንዳንዶች የቀይ ባህር ጉዳይ ሳናነሳ በሰላም ተቀምጠናል እኮ አሁን ለምን ዝም አንልም? ቢቀርብንስ? ከኤርትራ ቢያጋጨንስ? ከጅቡቲ ቢያጋጨንስ? የሚል ስጋት ያላቸው ሰዎች አሉ። 50 ሚሊዮን ነበርክ፣ አሁን በ2030 150 ሚሊዮን ልትሆን ነው። አሁን በ2030 150 ሚሊዮን ህዝብ ጂኦግራፊካል ፕሪዝን ሆኖ መኖር አይችልም። አንደኛ ደህንነት አለ እንደምታውቁት፣ ብላስት ያደርጋል። ብትፈልግም ባትፈልግም ወደ ሆነ ይፈነዳል። ህዝቡ እንዳይፈነዳ እንዳይበተን መነጋገርና መልክ ማበጀት ያስፈልጋል። ለምን አንድ ነገር ማቆየት ነው ሰውን ሽባ የሚያደርገው እንጂ ለአጥረ ጊዜ መሸከም ችግር አይደለም። ተመልከቱ ይሄን ነገር። How heavy is this glass of water? Melissa, would you care to answer? 8 ounces. 12 ounces. ምንድነው ይሄ ሰውዬ እያለ ያለ? ምን ያህል ይከብዳል ብሎ ጠየቀ። ተማሪዎች ገመቱ። 3 ግራም፣ 5 ግራም፣ 20 ግራም ብሎ ገመቱ። ዋናው ጉዳይ እሱ አይደለም። ይሄንን ውሃ 1 ደቂቃ ብትሸከመው ምንም ችግር የለም። ይሄው ሸከመዋል። ግን 1 ሰዓት ተሸከመው ብትለኝ እቺ ውሃ እቺ ክብደት የደከመች ትላለች። 1 ቀን ሙሉ ብትለኝስ እጄ ይደነዝዛል፣ መያዝ ያቅተዋል፣ ነምነስ ይመጣል ማለት ነው። አንድ ነገር ለ30 ዓመት ብትይዘው ይደካክም ይሆናል። ለ60 ከሆነ ግን ይደነዝዛል፣ እጅ መሸከም አይችልም። እና ምን እናድርግ? እንዲህ እንነጋገርበት፣ በጉዳዩ እንወያይበት። ይሄ ነገር ምን እንደሚያመጣ ብለን በቀይ ባህር ጉዳይ ማንወያይ ከሆነ በስንዴ ማንወያይ፣ በግሪን ሌጋሲ ማንወያይ፣ በገቢ መሰብሰብ ማንወያይ ምን ትርጉም አለው? ምክንያቱም ገቢ ሰብስበን ግሪን ሌጋሲ ተክለን ፍላጎታችን ሰላም፣ አንድነት፣ ብልጽግና ነው። በቀይ ባህር ምክንያት የምናጣው ከሆነ ዋጋ የለውም። እንወያይበት። ስንወያይ አይ አንደኛ ጊዜው አይደለም፣ ሁለተኛ ብዙ ጥቅሙም ብዙ አይደለም ካልን እንተዋለን። መነጋገር ግን ለምን እንፈራለን ነው። መወያየት ለምን እንፈራለን? ምክንያቱም በአባይ ጉዳይ ማንም ፈርቶን አያውቅም። ማንም እዚህ ጋር ተከዜ ኤርትራን፣ እዚህ ጋር ጣና ሱዳንና ግብፅን፣ እዚህ ጋር ባሮ፣ ይኸው ባሮን ተመልከቱ፣ ጋምቤላ ጋር ነው። ተነሳ ወዲያው ሄደ። ባሮ ጋምቤላ ውስጥ እንኳን ቢዞር ስንት ቦታ ያለማል። ግን ተፈጠረ ሄደ ሳውት ሱዳን። እዚህ ጋር ኦሞ አለ። ኦሞ በዚህ ጋር መጥቶ ኬንያ ይገባል። እዚህ ጋር ገናሌ ዳዋ ከዚህ ይመጣል ሶማሊያ ይሄዳል።
ዋቢ ሸበሌ ከዚህ ይመጣል፣ ሶማሊያ ይሄዳል። ማን ነው ከኢትዮጵያ ውሃ የማይወስድ? ከጎረቤቶቿ የማይወስድ ማን ነው? ጅቡቲ። ጅቡቲ መውሰድ አለባት ብለን ፓይፕ ዘርግተን ኤሌክትሪክ ከፍለን ውሃ ሰጠናት። ኤርትራ ተከዜ አላት፣ ሱዳን ተከዜና ናይል አላት፣ ሳውት ሱዳን ባሮ አላት፣ ኬንያ ኦሞ አላት፣ ሶማሊያ ዋቢ ሸበሌ አላት፣ ገናይ ዳዋ አላት። እኛ ያልሰጠነው ጎረቤት ማን ነው? ያውም የሚጠጣ ፍሬሽ ውሃ ተቀባይ ብቻ ብንሆን ችግር የለውም። አንድ ሀገር ለኢትዮጵያ 1 ሊትር ውሃ ፍሬሽ ውሃ የሚሰጥ ሀገር የለም። ሁሉም ተቀባይ ነው። ይገባቸዋል። አሁንም በደንብ አብዝተን ሰጣቸዋለን። ግን የእናንተን እንካፈል የኛ እንዳትጠይቁ ማለት ግን ትክክል አይደለም። አብረን መኖር ካሰብን፣ ሰላም ካሰብን ከኛም ከነሱም ሚዛኑን በጠበቀ መንገድ እየተጋራ መኖር አለብን እንጂ የኛ ሲሆን ችግር የሌለው የሚወሰድ ከዚያ ሲሆን ግን የማይጠየቅ ከሆነ ፌርነስ የለም፣ ጀስት የለም። ጀስት ደግሞ ከሌለ የጊዜ ጉዳይ ነው፣ ያጣላል። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተም የሚችል ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል ከላይ። ተፈጥሮ ማየት ኢምፖርታንት ስለሆነ። ሁለተኛ አክሱማዊት ኪንግደም። ይሄ እስካሁን ማውራችሁ ከታሪክ አንጻር ነው። አባቶቻችን ምን አሉ፣ እንደገና ሂስቶሪካሊ ምን ፋክት አለው የሚለውን ለማሳየት ነው። አክሱማዊት ኪንግደም የሚባለው የምታዩት ማፕ ነው። ወደዚህም ይዞራል አይታችሁ ከሆነ በዚህ ሳይድ ሙሉና በዚህ ሳይድ ሙሉ ቀይ ባህርን ኦልሞስት አብዛኛውን ፓርት የሚቆጣጠረው አክሱማዊት ኪንግደም ነበር። በመደመር ትውልድ ላይ ለቀይ ባህር ስንቀርብ እና ስንርቅ የሚለው ቤዝድ ኦን ዲስ ነው። ዝም ብሎ አይደለም፣ ቤዝድ ኦን ታሪክ ነው። የቀረብን ጊዜ የአክሱም ኪንግደም ተብለን ከዓለም ካሉ ጥቂት ኪንግደሞች አንዱ ነበርን። 10 ከነበሩ ኃያላን አንዱ ነበርን። 20 ከነበሩ አንዱ ነበርን። ስንርቅሳ እና ይሄ ምንም ሎጂካል ነው፣ ምንም ችግር የለበትም ማለት ነው። ዋናው ችግር የሚመጣው እንዴት ነው የምንቀርበው ነው። 120 ሚሊዮን ስለሆንኩ ጉልበት ስላለኝ መከላከያ ስላለኝ አየር ስላለኝ ሰው ደብድቤ ገድዬ ነው ወይ የምቀርበው ያላችሁ እንደሆነ እንደዛ ማድረግ የለብንም። በግድያ በጦርነት መሆን የለበትም። በግድያና በጦርነት ደግሞ እንዳይሆን ፋክትን ዲናይ ማድረግ ሲል ማድረግ ደግሞ ትክክል አይደል። እውነት ነው፣ እንነጋገርበታለን። እንዴት እንደሚፈጸም አብረን እናያለን። ችግር የለውም። ቀረብ ሲል ደግሞ በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆነው ይሄም ታሪክ ነው። ይሄንን ታሪክ መፋቅ አትችልም ነበረ። የኢትዮጵያ ታሪክ አይደለም ልትለኝ አትችልም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው። ዝም ብሎ አሁን የሰው ጭንቅላት የፈጠረው ሳይሆን ሂስቶሪካሊ የሚያግባባን ፋክቶች አሉ። ሁለተኛው መታየት ደግሞ ያለበት ዲሞግራፊ ነው። ያኛው ሂስትሪ ነው። ሁለተኛው ደግሞ የህዝብ አሰፋፈር። ይሄ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስመ አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታም። አንድ ቋንቋ አንድ ባህል ብቻ አይደለም። መንግስት ያለበት
ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። ስለዚህ በታሪክም አይሰራም፣ በዲሞግራፊም አይሰራም ማለት ነው። አፋር ስለሆነ አይ በአፋር ብቻ ለምን ታየዋለህ በሶማሌስ ሊባል ይችላል። ትክክል ነው። ሶማሌ ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ፣ ሶማሊያ ውስጥ አለ። ይሄ ዋናውን ሁሉ ቦታ አለ፣ ግን በዋና የሚኖረው ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያ ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያ ኦሽን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው ሁሉም ጋር ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? ምናልባት አንሶም ሊሆን ይችላል። አንዳንዴ ሪሶርስ ያንስና ሽሚያ ይፈጠራል። በዓለም ላይ 44 አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ። ከ44ቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ምን ማለት መሰላችሁ? 5 ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ፣ 10 ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ፣ 120 ሆነን ዝም ብለን ብንቆይ ችግር የለውም። ግን 150 መጣው እያለ ነው። በ2050 ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል። ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ወደ አፍሪካ ስናመጣው አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከ17ቱ ሁሉ ተደምረው 1/3ኛው ፖፑሌሽን ኢትዮጵያ ውስጥ ነው ያለው። ደግሞ አፍሪካን ክፈሏት እንደዚህ ሁለት ቦታ። በዚህ በኩል ያለው አፍሪካ 21 ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያችኋል። መቶ በቀጭኑ አለው። ይሄ ዲአርሲ ነው። መቶ በቀጭኑ አለው። ይሄ ያለው አይደለ? እቺ ሳት ሀገር ናት። እቺ የምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው። እዚህ ጋር ይታያችኋል። ትናንሽ ቀጫጭን መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ። 21ዱ ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታም ብትሆን አክሰስ ማድረግ ነው። በዚህ በኩልስ 7 ሀገር ብቻ ነው ያለው። በዚህ 21 አለ፣ በዚህ 7 አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር፣ እዚህ ጋር እርሻ አለኝ፣ እዚህ ጋር ምናምን አለኝ ሊከራከር ይችላል። በጣም ፕሌንቲ ሪሶርስ ነው። ለሁሉ ይበቃል። ጥቅም ላይ የዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻው ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል፣ ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አድርጋለች። በርበራ ላይ ዩኤኢ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ኢንቨስት ያደረገች። ተርኪ ከመጣ ዩኤኢ ከመጣ ምናምን ከመጣ ምን አለበት እኛ ተጠቃሚዎቹ ኢንቨስት ብናደርግ በጋራ ለመኖር? አይ ስጋት አለብን። ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው፣ እያለቀ ነው ያለው። እኛ አሰብ ላይ ኢንቨስት እናርግ ወይም ዘይላ ኢንቨስት እናርግ ወይም አዶሊስ ኢንቨስት እናርግ፣ ቦታ ምርጫ ብዙ ችግር የለብንም። እናንተ ደግሞ ከገርድ 30% 20% ሼር ውሰዱ። እኛ ስጡን ብቻ አላለም፣ ከኛም ውሰዱ፣ ግን ያስፈልገናል። አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው። በጣም ትልቅ አየር መንገድ ነው። 20-30% ውሰዱ፣ ለኛም ደግሞ ፖርት ስጡን። አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው። 70 ሚሊዮን ሰብስክራይበር አለው። ሼር ውሰዱ። ያው ዓለም እየገዛል መጥቶ እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ በተከዜ ጉዳይ እየተወያየን በቀይ ባህር ጉዳይ አነጋገርም ካላችሁ አይሆንም። ለመሙላት እንስማማ፣ ለዛኛውም እንስማማ። ልክ ፍሬሽ ውሃ እናንተ እንደሚያስጨንቀው እኛ ያስጨንቀናል። አንደኛ ከተቆጣ ከመጣ ኢትዮጵያን ይሰነጥቃታል።
ኢሚዲየት ትሬት ነው፣ አጠገባችን ነው ያለው። ይሄ ብቻ አይደለም፣ በኋላም በየቦታው አነሳዋለሁ። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ እያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ዘሚኒት አክሰስ ስታገኝ ያ ቫልዩ ያ አማውንት ይጨምራል። ይሄ የዩኤን ጥናት ነው። አሁን ኢትዮጵያ 100 ቢሊዮን ከሆነች 30 ቢሊዮን ኢንቨስት አድርጋ ቀይ ባህር ብታገኝ ያዋጣል ማለት ነው። አሁን ገርድ ሼር አድርጉ የምንለው ለዝም ብለን አይደለም፣ ሂሳቡን አስበን ነው። 25 ቢሊዮን ኢንቨስት ብናደርግ 20 ብናደርግ 15 ብናደርግ 10 ብናደርግ 5 ብናደርግ ያዋጣል። አሁን ዋናው ስንት ብር ነው ኢንቨስት የምታደርገው? ምንድነው የምታገኘው? ጥቅም ውስጥ ምን ያክል ይቆያል? ኮስት ቤኔፊት አናሊሲስ ይሰራል። ዝም ብሎ ግን ችላ የሚባል ጉዳይ አይደለም። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። አሁን ያሉ መሪዎች ደግሞ የሶማሌ መሪ፣ የጅቡቲ መሪ፣ የኤርትራ መሪ፣ የኢትዮጵያ መሪ ደግሞ ስለ አሁን ሰላም ብቻ ሳይሆን ስለሚጸና ዘላቂ ሰላም መነጋገር አለባቸው። እኛ አሁን አንጣላና ልጆቻችን ይባሉ ሊባል አይችልም። እንዳይባሉ እንነጋገር። በኢንቨስትመንት ነው፣ በሼር ነው፣ በሊዝ ነው፣ እዚህ ያለውን በመውሰድ ነው። ምርጫው ሊታይ ይችላል። አንነጋገርበትም ይባል ነገር ግን ስህተት ነው። የኢትዮጵያ የባህር በር ባለቤት የመሆን ቅድም እንዳነሳሁት ታሪክ ብቻ ሳይሆን ኢኮኖሚም ነው። በኢኮኖሚ ቲም ማርሻል የተባለ ሰው የጂኦግራፊ ፕሪዝነር መሆን፣ የጂኦግራፊ እስረኛ መሆን ድህነትን እሺ ብሎ መቀበል እንደሆነ የምዕራቡ ታዋቂ ስኮላር ጽፏል። አይናችን እያየ እድገት ዘላቂ ሰላም የሚያመጣን ነገር ቸል ማለት አንችልም። ፖርት በጣም ወሳኝ ስለሆነ እንደምታውቁት በጂዲፒ ያለውን ኢምፓክት አንስቼላችኋለሁ። ፖለቲካዊና ደህንነት ላይ እኔ በጣም እርግጠኛ ሆኜ የምነግራችሁ አፍሪካ ውስጥ ምንም ጥርጥር የሌለው ሀያል ሀገር የመሆን ሁሉም ፖቴንሻል ኢትዮጵያ አላት። ፖፑሌሽንም ሪሶርስም የተማረ ሰው ኃይልም አላት። የሚቀራት ነገር አለ፣ እሱም ሂደት ያመጣዋል። ግን ይሄ ጉዳይ ኢትዮጵያ አፍሪካ ላይ ያላትን ቦታና ስፍራ እንዳትይዝ ይከላከላል። የተቆለፈ ስለሆነ እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ? ምን ምርጫ አለን የሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል ዘይላ ሶማሊላንድ እንደምታውቁት ኢፋት በሚባለው ኪንግደም ጊዜ ዘይላ ይኸው ይታያል። ታሪኩ አለ፣ ማፑ አለ። አሁንም ዘይላ አንዱ ኦፕሽን ጅቡቲ ነው። አሁንም እየጠቀመን ያለ ወደብ ነው። አዶሊስ ሰምታችሁ ሊሆን ይችላል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ የምንፈልገው እሱ ነው። ለምን? ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። ካሁኑ መክረን ዘክረን አስበንበት አማራጭ ነገር የማናይ ከሆነ ታቡ ከሆነ የማይነሳ ጉዳይ ከሆነ አደገኛ ነው። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ተራ ጉዳይ አይደለም። እንኳን በዚህ ጉዳይ በስንት ቀበሌ እንጨቃጨቀል እንደኛ በማይረባ በሚረባ ቁም ነገር ስለሆነ ቢያንስ እንወያይበት። አለበለዚያ የኢትዮጵያን ኤግዚስተንስ አደጋ ውስጥ ያስገባል የሚል ሐሳብ አለው። አሁን እኔ የምነግራችሁ እንደ ፓርላማ አባል እንደ ብልጽግና አባል ምናምን አይደለም። አገሩ እንደሚወድ ዜጋ እና ሪስፖንሲብል እንደሆነ ሰው ምነግራችሁ። ይሄ ግን የሀገር ጉዳይ ስለሆነ ልጆች ምናምን ያው ትውልድ ይገደዋል። ሁላችሁም ስለሚገባችሁ የፖለቲካ ጉዳይ አይደለም ብዬ ነው።
እና እንደፈለጋችሁ ማየት ይችላልላችሁ። እኔ በዓለም ላይ ለመናገር በጣም ልበ ሙሉ ነኝ። ምንም የማንንም ትርፍ አልፈልግም። የሚገባ ነገር በንግግር ብዬ የማስበው ነው። ግን ስንወያይበት ሞር ዳታ፣ ስንወያይበት ሞር አማራጭ መንገድ፣ ስንወያይበት ሞር የተሻለ ጊዜ ምርጫ እናገኛለን። ውይይት ከቀረስ ጥቂቶች ትክክል ነው ብለው ሮንግ ነገር ሊሰሩ ይችላሉ። አብዛኛው የንግድ ችግራችን ለምሳሌ ወደብ የምንከፍለው ገንዘብ እኛ ወደብ ቢኖረን በየ2 3 ዓመቱ የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 ዓመቱ አንዳንድ ትላልቅ ፕሮጀክቶች እየሰራን ለማደግ ሊያግዘን ይችላል። ገንዘባችን በዕዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። ሌላው ግን መናቅ የሌለበት ነገር በኦሽኖግራፊ በጣም በርካታ ነዳጅ፣ ምግብ፣ መድኃኒት ኦሽን ውስጥ አለ። እነዛ ጉዳዮች ህዝቡ እየበዛበት የሚሄድ ሀገር ሁሉ መጨነቅ ያለበት ስለ ምግብ ነው። እንዴት ዜጎቼን አበላለሁ ብሎ ማሰብ አለበት እና ከኦልተርኔቲቭ ፉድ ሶርስ አንጻርም ሲታይ ሚናቅ አይደለም ሚናው። እንግዲህ ይሄ ሁሉ ጠቀሜታዎች አሉት። አሁን ዋና ጉዳይ አካሄዱ ምን ይሁን ነው። እዚህ ጋር የምፈልገው ነገር ከፈለገ ቀይ ባህር አይምጣ። እኛ ኢትዮጵያን የምንወክል ሰዎች ግን ብቻችን ሆነን ስንወያይ እንኳን የማናነሳው አጀንዳ ግን አናርገው። አዚፍ ቀለል እንዳለ ጉዳይ ዝም ብለን የምንተወው ጉዳይ ግን አናርገው። የምናነበው፣ የምንመክርበት፣ የምንወያይበት ከተቻለም የምንጽፈው ጉዳይ ይሁን። እንደ ተራ አጀንዳ ዝም ብለን አይሁን። አካሄዱ ግን መሆን ያለበት እኔም እናንተም ማድረግ ያለብን በተቻለ መጠን በሰላማዊ መንገድ ነው። የይገባኛል ጥያቄ ስላለን 100 ሚሊዮን ስለሆን ወታደር ስላለን ዘለን የሰው ሀገር የምናንቅ መሆን የለብንም። ይሄ ትክክል አይደለም። እኛ ያ ኢንትረስት የለንም። በሰላም እንዳይ ነገር ይቻላል ወይ? አዎ በጣም ይቻላል። ቢኮዝ የጋራ ተጠቃሚነት፣ የጋራ ብልጽግና፣ የጋራ እድገት፣ የጋራ ሰላም የሚፈልግ ሰው ሁሉ ያደርገዋል። የቅኝ ግዛት ድንበሮችን ብቻ ማየት ጥሩ አይደለም። አፋርን ማየት ጥሩ ነው። ሶማሌን ማየት ጥሩ ነው። የኢትዮጵያን ፖፑሌሽን ማየት ጥሩ ነው። አክቹዋል ፋክት ስለሆነ በፍትህና በረት ላይ የተመሰረተ ነው። እኛም የማይገባንን ብንጠይቅ የጊዜ ጉዳይ ነው፣ አያዋጣም። እኛ የሚገባንን ብንይዝ ሌላው የሚገባውን ቢይዝ ግን ለዘለቀ ጊዜ አብረን መኖር እንችላለን። በኢኮኖሚ መደጋገፍ ያስችላል። ምንድነው ያለው ምርጫ? አንደኛ ፌዴሬሽን፣ ኮንፌዴሬሽን። ኤርትራን ኢትዮጵያን ብትወስዱ ግን ይኸውላችሁ ይሄ ሁለት ግንድ መልኩ ይለያያል። ልክ ባንዲራውና ስሙ እንደሚለያይ ህዝብ ማለት ነው። ውስጥ ግን የተያያዘ ነው። ያኔ ያጣላን ኮንፌዴሬሽን አሁን ሊታይ ይችላል። ያኔ የነበረው ስሜትና ዛሬ አንድ አይደለም። ፌዴሬሽኑን በትክክል ማስቀመጥ፣ ለምሳሌ የባንዲራ ጉዳይ፣ የስም ጉዳይ፣ የምናምን ጉዳይ ካለ ማስቀመጥ። አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችንን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው። ከፖለቲካ ውጪ አንድ ነው። በቀላሉ መመለስ ይቻላል። ይሄ ኖ በፍጹም አይታሰብም። አይደረግም ካሉስ ይችላሉ፣ መብታቸው ነው። በግድ አይሆንም። ይሄ ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም አቀፍ ልምምድ ነው። ዓለም ላይ ያለ ኤክስፒሪየንስ ነው። ጊቭ ኤንድ ቴክ አለ ዓለም ላይ። ጊዜ ላይ ችግር ካለ መነጋገር እንችላለን። እንደ ኮንሰፕት ግን ኢትዮጵያ አያስፈልጋትም የሚል የትኛውም ሰው ቢሆን ማለት ነው፣ የትኛውም ጫፍ ያለ ሰው ቢሆን ትክክል አይደለም። ፖለቲካል ፓርቲዎች፣ ፖለቲካል ኤሊትስ አሉ። አሁን ኢትዮጵያ ሰብል ልትወስድ ምናምን የሚሉ እንደዛ አይነት ንግግሮች በኋላ ዋጋ እንዳያስከፍሉ ቢያንስ የምንነጋገርበትን ነገር በፖለቲካል ልሂቃን ደረጃ መግባት ያስፈልጋል። ተገቢ አይደለም ዝም ብሎ በማያነታረግ ጉዳይ የምናደርገውን ጥፋት እንድናቆም። ሁለተኛ ትርክት ነው። ትርክት ለምሳሌ ባህር ኃይል ይሄ ጉዳይ እንደምታስቡት እንግዲህ ብዙ ጊዜ ያሰብንበት ነገር ነው። ዝም ብሎ አሁን የመጣ አይደለም። ግን ባህር ኃይል ሲባል የሚቃወሙ ሰዎች አሉ። እኔ ይገርሙኛል። ዝግጅት እንዴት ይጠላል? ይሄን ተረክ ትንሽ መግራት ያስፈልጋል፣ ያስፈልገናል። ትልቅ አገር ነን። በዓለም እኮ
በእኛ ፖፑሌሽን 11ኛ ሀገር ነን። አትናቁት። ይሄ ቀላል ነገር አለን። በኢኮኖሚ ነው የራቅ ነው እንጂ በፖፑሌሽን ትልቅ ነን። ይህን የሚያክል ሀገር ዝም ብሎ እንደዚሁ ታፍኖ ያስቸግራልና ንግግሮቻችን፣ ሚዲያዎቻችን ኮንሽስ መሆን አለባቸው። የኢኮኖሚ ምጣኔ ሀብት ላይ ቅድም አንስቼላችኋለሁ። አግሪካልቸር ላይ፣ ማይኒንግ ላይ፣ ኢነርጂ ላይ እንሰራለን ብለን አላለም። የምንሸጥበት በር ከሌለ ትርጉም የለውም። ዞሮ ዞሮ ለመሸጥ ነው ዛት ያስፈልጋል ነገርየው። ኢኮኖሚ ደግሞ ካላደገ እኛ በጣም ችግር ውስጥ እንገባለን እና ራስን መመገብ፣ ራስን ማብላት፣ ራስን ማልበስ ኢምፖርታንት ናቸው። በማህበራዊ እና ስነ ልቦናም ፕሪፓሬሽን ያስፈልጋል። በዲፕሎማሲም እንደዚሁ ያስፈልጋል።